የታሪክ መዛግብትን ገልጦ ታሪክን ለመረመረ እውነታን ሽቶ ይህ ቀዩ ባህር የማን ነበር ላለ ሁሉ መልሱ አንድና አንድ ነው፣ የኢትዮጵያውያን የነበረ። ዳሩ ግን በተዛባ ፍርድ ታሪካዊ መሰረትን በካደ እውነታን በሐሰት በቀየረ ታሪክ ኢትዮጵያ የቅርብ ሩቅ እንድትሆን ተደርጋለች። ያኔ ኢትዮጵያ ከቀይ ባህር ባለቤትነቷ ስትገፋና የባህር በሯ ሲቆለፍባት ታሪካዊ ጠላቶች ከጀርባ ስለመኖራቸውም ታሪክ ምስክር ሆኗል። የመጀመሪያ ጀምሮ የመገንጠል ሂደቱ መሰረታዊ እንትን የሌለው እንደገና ሁለተኛ መንግስት በኢትዮጵያ ሕዝብ የተመረጠ መንግስት በሌለበት ሁኔታ ነው እንትን ያለው። ስለዚህ ጥያቄያችን እኛ ህጋዊ የሆነ ጥያቄ ነው ብለን ነው የምናስቀምጠው። በተለይ ደግሞ አንድ ማንሳት የምፈልገው ነገር በዛን ሰዓት የተባበሩት መንግስታት ዋና ጸሐፊ የነበሩት የግብጽ ዜጋ የግብጽ አንድ ግለሰብ ቡትሮስ ጋሌ የሚባሉ ናቸው የነበሩት። ግብጽ እኛን ኢትዮጵያን ለማተራመስ ኢትዮጵያን የባህር በር ለማሳጣት ኢትዮጵያን ሰላምና እድገት እንዳይኖራት ለማድረግ ምን ያህል ጥረት እያደረገች እንደነበረ የሚታወቅ ነውና በዛን ሰዓትም የተባበሩት መንግስታት ድርጅት ዋና ጸሐፊ የነበሩት ቡትሮስ ጋሌ ከፍተኛ የሆነ መስዋዕትነት የከፈሉበት ሁኔታ ነው ያለው። ያ ደግሞ ኢትዮጵያን የባህር በር ለማሳጣት በነበራቸው ስልጣን ምክንያት ብዙ ነገር ሰርተዋል። በአጠቃላይ ስናየው የመገንጠሉ ሂደት ህጋዊና የዓለምን ህግ ያልጠበቀ ነው የነበረው። ሀያላኑ ሀገራት አይናቸው የሚያርፍበት ሊቀራመቱት የሚያማትሩበት ነው። የቀይ ባህር የማይካድ ሀቅ ግን ከኢትዮጵያውያን ጋር የነበረው ታሪካዊም ሆነ መልክዓ ምድራዊ ትስስር ከህዝቦቿ ጋር ለዘመናት ተጋምዶ የኖረ ስለመሆኑ በርካታ ማሳያዎች ይጠቀሳሉ። ባህር በር ለአፋር ህይወቱ ማለት ነው። ምክንያቱም የአፋር ዘፋኞች የአፋር ገጣሚዎች ስለ ባህር ሲናገሩ ልብ የሌለው ሰውና ቀይ ባህር የሌለው አፋር አንድ አይነት ናቸው አይነት ነውና ህይወቱ ነው ማለት ይቻላል። ምክንያቱም ባህር ለአፋር ባህርና አፋር በጣም የተቆራኙ ናቸው። በተለይ በአሰብና አካባቢው ላይ የአሳ አጥማጆች በአብዛኛው አፋሮች ናቸው። ጨው አሁን የአፍዴራ ከመሆኑ በፊት በደርግ ጊዜ ለኢትዮጵያ ሕዝብ በጠቅላላ ጨው የሚመጣበት አካባቢ ከዚሁ ከአሰብ አካባቢ ነውና ህይወቱ ነው። በንግድም በህይወቱም የተሳሰረ ነው ማለት ይቻላል። በተለይ ተለዋጭ በሆነው የዓለም የፖለቲካ አሰላለፍ ውስጥ የባህር በርን በእጃቸው ለማስገባት ሀገራት የማይሞክሩት ሴራ፣ የማያስቡት ጥምዘዛ የለም። የዚሁን አስፈላጊነትና ወሳኝነት በውል የተረዳችው ኢትዮጵያ ይህን የባህር በር ባለቤትነት ጉዳይ እንዲሳካ በጥያቄዋ ቀጥላበታለች። ከ2-3 ዓመት በፊት ለሀያላን መንግስታት የባህር ላይ እንቅስቃሴ አደጋ ሊገጥመው ይችላል፣ እዚህ ውስጥ ሚና አልባ ሆነን ከቆየን 130 ሚሊዮን ህዝብ አደጋ ውስጥ ይወድቃል የሚል አቋም እናነሳ ነበር። በወቅቱንም ነገር ስላልነበረ ብዛም ተቀባይነት አልነበረው። አሁን ግን ብዙዎች እያመኑበት ያለው ጉዳይ ነው። ከባህር መራቅ የባህርን ወይም የየብስን ትራንስፖርት ወይም የአየርን ትራንስፖርት ግድ የለም በቀላል አገኘዋል ብሎ ማሰብ የማይቻልበት ሁኔታ እየተፈጠረ ነው ያለው። ሀገራት ለጥቅማቸው አንዳንዴ አንተን ለመጉዳትን ሲሉ ያንን ሩት ይቆጣጠራሉ። ይህ አንሰርቴኒቲ ሌላ አዝማሚያ ነው። ማምረት ብቻውን ኤአይ መጠቀም ብቻውን ውጤታማ አያደርግህም። ይህንን ጉዳይም በደንብ መገንዘብ ካልቻልክ አሁን ላይ የትውልዱ ጥያቄ የሆነው የባህር በር ጉዳይ መፍትሄ ቢያገኝ ይዟቸው የሚመጣቸው ኢኮኖሚያዊ ምላሾችም ተዘርዝረው አያልቁም። ኢምፖርት ኤክስፖርት ዛሬ በሌላ አካባቢዎች እንትን የሚሉትን የአፋር ህዝቦች እዛ አካባቢያቸው ላይ ከውጭ የሚመጣውን ኢምፖርት ኤክስፖርት የመክፈት ፕሮባቢሊቲያቸው በጣም ሰፊ ነው። የጨው ምርትን እንትን ማለት እንደገና የማነሳሳት አሁን መካካ የሚባል የጨው ምርትን የሚመረትበት አካባቢ ነበር። ያ አሁን ሙሉ በሙሉ ተዘግቷል። ያንን በኢኮኖሚ ደረጃ ከፍ ያደርጋል። አሳ ምርት ለምሳሌ የባህር አሳዎችን ወደ ኢትዮጵያ ሙሉ በሙሉ አስገብተው ኮኔክሽን መፍጠሩን በጣም ትልቅ ነገር ነው። ሌላ ይቀርና መኪናዎች እዛ ለምሳሌ አሰብ ገብተው የሚወጡ መኪናዎች አንደኛ መኝታ ይፈልጋሉ፣ ምግብ ይፈልጋሉ። በኢኮኖሚ ደረጃ ራሱ እዛ አካባቢ ያለ አፋር ህብረተሰብ በጣም ተጠቃሚ የሚሆንበት ሁኔታ ነው ያለው። ከዛ አንጻር ኢትዮጵያ ውስጥ ያሉት ሌላውን ህብረተሰብና የአፋር ህብረተሰብን የሚያቆራኝም
ጭምር ነው የሚሆነው። የባህር በር ባለቤትነትን ለማሳካት በሚደረገው ጥረት የኢትዮጵያውያንን የጋራ ርብርብ የሚጠይቅ ጉዳይ ሆኗል።